ነገር ግን ደግሞ ሆዳሞች ይበዛሉ። ስለዚህ ትውልዱ ደግሞ ይሄንን በመዓት ያለ ውድ በግድ ይሄንን መጽሐፍ እየተሳለመ እየተዳሰሰ እያከበረ መርዝ እየበላ ያደገ ትውልድ ነው። አሁን በዚህ ቤተ እምነት ውስጥ ያለ እውነቱ ሲገባቸው ይሄ ጨለማ ነው፣ ከዚህ ጨለማ ጋር ተባብሬ አልኖርም ጥለው ይሆን። ከዚህ ተነስቼ ነው እዚህ ቤተ እምነት ውስጥ ከባድ የሆነ ጨለማ አለ። ተቋሙ ነው ጨለማ ወይስ ይህ ትምህርት ነው ጨለማ? 666 ተቋሙ መንፈስ በምድሪቱ ላይ ስር እንዲነግስ ነው የሚያደርገው። ፕሮቴስታንት ስለሆነ ሊድ ላይ አሁንም ቢሆን እኔ ከተቋሙ ጋር እኔ ስለ በራሌ ብርሃን ያወራሁት 2 ጊዜ ነው የተወገዙ እስከ ሞት ድረስ ተፈለኩት። ስለዚህ በዚህ ምክንያት ከቤተክርስቲያኗ ወጥቻለሁ ማለት ነው። ስንት መዳኛ መንገድ እንግዲህ መዳኛ መንገድ ብዙ ነው ያለው። እግዝእትነ ማርያም ውድስት በልሳነ ኩሉ ፍጥረት አክብርዋ ውሉደ ቤተ ክርስቲያን እስመ ይእቲ ቤዛክሙ ለኃጥአን ሲተረጎም እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ቤዛችሁ ናትና አክብሯት። ኢየሱስ ቤዛ ነው ስንል ኢየሱስ በመስቀል ላይ ስለተሰቀለ ነው። ማርያም ግን ቤዛ ናት ሲል መድኃኒት ናት ሲል ምን ይላል? ስለዚህ ዝም በል የእንጀራ ጉዳይ ነው ነው። ድንግል ሆይ ንጽሐ ድንግልናሽን የሚረግሙ በገብርኤል ሰይፍ ተቆራርጠው ይውደሙ ይላል። ያዘጋጀው ባለው መጽሐፍ አንድ ምዕራፍ 8ኛው ማርያም ምዕራፍ አለ። እንግዲህ 7ቱ ማርያሞችም በየዘመናቸው የተሰጣቸው የሥራ ድርሻ ሰርተው አገልግለው ያለፉ ናቸው። አሁን 8ኛዋ ማርያም ብዬ ያስቀመጥኳት ደግሞ ምንድነው የምትለው? እግዝእትነ ማርያም ውድስት በልሳነ ኩሉ ፍጥረት አክብርዋ ውሉደ ቤተ ክርስቲያን እስመ ይእቲ ቤዛክሙ ለኃጥአን። እሷ 15 ዓመት ሙሉ ቤተ መቅደስ ገብታ ሐርና ወርቅ እየፈተለች ትኖር ነበረ። ማርያም ቤተ መቅደስ እንዴት ነው ያለ ሕግ የገባችው? ሕጉ እኮ ሴት ቤተ መቅደስ እንድትገባ አይፈቅድም። እስከመጨረሻ አምጣም አልወለደችም። ዘይል በለጻይ ወማ ሴት አማላጅ ልትሆን ትችላለች። ማርያም ይህን መስፈርት ታሟላ ትችላለች። ስለ አማላጅነት ቅዱሳንም ያማልዳሉ። ምናልባት የጎጃም ማዛር ልትሆን ትችላለች። በሽቶ እየተቀባቡ የሚጠሯት መንፈስ አለ። እሷም ልትሆን ትችላለች። አይደሉም ራሷን አምላክ አድርጋ ፀሐይና ጨረቃን ፈጥሬያለሁ የምትል ይላል። ፀሐይና ጨረቃን ፈጥሬያለሁ የሚል እዚህ ላይ ታምሯል አለ። ኢየሱስ ራሱ ወርዶ ልጄ አንተ ልትሞት የምትችልበት ሞት ልክ እንደኔ ሰማዕት ሆነ ትሞታለህ። ነገር ግን ሰማዕት ሆነ የምትሞትበት ሞት ተቅማጥ ነው አለ። መንኩሶ ስለጸደቀው ስለ መንግስተ ሰማያት ስለገባው ሰይጣን የክርስቶስን አስታራቂነትና አማላጅነት ለማርያም ሰጥተው ረፍ ብላለች። ለዚያውም ለ8ኛው ማርያም ተክለ ሃይማኖት ጭራሹ አመንኩሶት አጥምቆት አቁርቦት እዛው መነኩሴ ሆኖ ሲያገለግል እንደኖረ ወደ ቤት መጣና ከዛ እኔ የምበላው ልጅ የእነሱን ጥንቆላ መጽሐፍ ላይ ነው ያገኘኋቸው እንጂ መጽሐፍ ቅዱስ ላይ አገኝቻቸው አላውቅም። ለምንድን ነው ታላቅ ያስባላት? ምን ዋይሆን ታላቅ ያስባላት ብላችሁ በደንብ ስለ አፈታቱን ተመልከቱት። የእግዚአብሔር ሰው መሆኑን ስላወቀች ነው እንጂ በዘመኑ ቁመና ስላላት አይደለም፣ ወይም ሀብት ስላላት አይደለም፣ ወይም ልጆች ስላላት ብዙ ጉድለት ያለባት ሴት ነች። ግን የእግዚአብሔር ቃል ቁጥር 8 ላይ ታላቅ ሴት ነበረች ይላል። ከዛሳ የኤልሳ ከቀርሜሎስ ተራራ ወደ ሱነም ሲመጣ ቤቷ ውስጥ ማስገባት ፈለገች። ኤልሳ